ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው ፕሮግራማችን ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ ፕሮግራም እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ስለተባረከች ቀን፣ ስለተባረከች ማለዳ ምሕረትህ አድርገህ ጸጋህን አብዝተህ ስለሰጠን በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር ሆይ ያንተን ቸርነት በዚህ ማለዳ እንድናይ እድል ስላገኘን ደግሞ እግዚአብሔር ሆይ ክብርን አንተ እናመጣለን። ቃልህን ባርክልን። በቃል መንፈስ እንድታስተምረን፣ እንድታንጸን፣ እንድታበረታን ደግሞ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ ባርክልን። በልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት የቁጥር 21 ነበር የተመለከትነው። በክርስቶስ ከእናንተ ጋር የሚያጽናና የቀባን እግዚአብሔር ነው የሚለውን ተመልክተናል። እንግዲህ ስለ መጽናናት አይተናል። እንዴት እግዚአብሔር በብዙ መልኩ እንዴት እያጽናናን እያበረታን እንደሆነና የአጽናኙ መንፈስ እንደተሰጠን በእርሱ ደግሞ እየበረታን እዚህ እንደደረስን ለመመልከት ሞክረናል። እንግዲህ የተሰጠን የእግዚአብሔር ቅባት ከነገሮች ሁሉ በላይ እንደሆነና በውስጣችን ሆኖ እንደሚያስተምረን፣ እንደሚመራን፣ እንደሚያጽናናን፣ እንደሚያበረታን ትንሽ ነገር ባለችን ደቂቃዎች ለማየት ሞክረናል። እንግዲህ እውነተኛ መጽናናታችን ክርስቶስ እንደሆነ ለመመልከት ሞክረናል። በእግዚአብሔር መንፈስ ወደ ውስጣችን የገባው ሊያጽናናን እንደሆነ ለማየት ሞክረናል። ዛሬ ደግሞ ቁጥር 22ን እንመለከታለን። ደግሞም የታመነ የመንፈሱን መያዣ በልባችን የሰጠን እርሱ ነው ይላል። እግዚአብሔር ብዙ ነገር ነው የሰጠን። መንፈሱን ሰጥቶናል። በሕይወታችን ዘመን ሁሉ የሚመራንና ወደ እግዚአብሔር መድረሻችን ወደ እውነት የሚመራን በእኛ ውስጥ ሆኖ ኢየሱስን የሚያከብር የእግዚአብሔርን ፈቃድን ሐሳብ በእኛ ውስጥ ሆኖ የሚገልጽልን መንፈስ ቅዱስን ሰጥቶናል። ያ የተሰጠን የእግዚአብሔር መንፈስ ታላቅ መንፈስ ነው። የእግዚአብሔር ስጦታዎች ብዙ ናቸው። ብዙ ስጦታን የሰጠን፣ እኛ ግን ስለማናስተውል ነው። ደስታን ሰጠን፣ ሰላምን ሰጠን፣ ረፍትን ሰጠን። በልጁ በኢየሱስ ክርስቶስ ስም ከሞት አምልጦ የርስቱ ወራሾች እንድንሆን ርስቱን ሰጠን፣ ራሱ ልጁን ሰጠን እግዚአብሔር። እነዚህ ስጦታዎች በምንም ነገር የማናገኛቸው የተባረኩና የከበሩ ስጦታዎች ናቸው። በጣም የከበሩ ስጦታዎች። በዚህ ስጦታ ውስጥ ምን ያለነው ታመነ አምላክ ስለሆነ በስጦታው ስለማይጠራጠር የሰጠን ደግሞ ከእግዚአብሔር መንግሥት ለዘላለም እንድንኖር ከእርሱ ጋር ኅብረት እንድንፈጥር የዘላለም መኖሪያችንን ነው ያመቻቸልን። ምክንያቱም የፈጠረን እሱ ነው። በአምሳሉ ነው የሰራን። በአምሳሉ ነው የፈጠረን። በመልኩ ነው የፈጠረን። ይህ በመልኩና በአምሳሉ የሰራን እግዚአብሔር
ለእኔና ለእናንተ ከሰጠን ትልቁ ስጦታ ልጁን ኢየሱስ ክርስቶስን መስጠቱ ነው። ሕይወቱን የሰጠን፣ መንፈሱን ሰጠን፣ መንፈስ ቅዱስን ሰጠን። እነዚህ ነገሮች ሲሰጠን በእኛ ከጨለማ አምልጠን ከጥፋት ወጥተን የእግዚአብሔርን መንግሥት እንድንወርስ ነው። ብዙዎች ይህን ማየት ተመኝተው ሳያዩ ቀርተዋል። እኔና እናንተ ግን እድሉን አገኘን። የዘላለም ርስት ሰጠን። የሚገርም ነው። ምን አይነት ስጦታ ነው! ምን አይነት መውደድ ነው! ምን አይነት ፍቅር ነው! የመንፈሱ መያዣ በልባችን የሰጠን እርሱ ነው ይላል። እግዚአብሔር ጌታ ኢየሱስ። ይህን ብሄድ ይሻላል፣ አጽናኙ ይመጣል፣ እርሱ ከእናንተ ጋር ይሆናል። ዓለም አያውቀውም፣ እናንተ ግን ታውቁታላችሁ፣ በውስጣችሁ ይኖራል አለ። ሰጠን መንፈሱን። ተባረከ ጌታ፣ ተባረከ አምላክ። ምሕረት ቸርነቱ ብዙ የሆነ ጌታ፣ የታመነ ጌታ። ወገኖቼ ይህንን ሲሰጠን ልጆቹ እንድንሆን ሲያደርገን ወደ እግዚአብሔር መንግሥት በመመለስ ከእግዚአብሔር ጋር በማስታረቅ የዘላለም ርስት ወራሾች ብቻ እንድንሆን ሳይሆን ለዘላለም ከእሱ ጋር እንድንኖር ነው። ለዘላለም ከእርሱ ጋር እንድንኖር እንጂ ለ80ና ለ100 ዓመት የምድር ኑሮ አይደለም የጠራን። ዛሬ ሰይጣን ብዙዎችን በምድር ነገር እያታለለ እየሳበ እየጣለ ከመንገዱ እያስወጣቸው ባለበት በዚህ ወቅት ግን የተደረገልንንና የተሰጠንን አውቀን በተሰጠንና በተደረገልን ነገር ታምነን ከእግዚአብሔር ጋር ለዘላለም ለመኖር ራሳችንን ማዘጋጀት አለብን ብዬ አምናለሁ። ኤፌሶን 1:6 በውድ ልጁ እንዲያው የሰጠን የጸጋ ክብር ይመሰገን ዘንድ ይህን አደረገ ይላል። የጸጋ ክብር ይመሰገን ዘንድ የሰጠን በውድ ልጁ ምን ሰጠን? ጸጋውን ሰጠን። ጸጋው እኮ ዓለማዊ ምኞትንና ኃጢአትን ክደን የተባረከውን ተስፋችንን እንድንጠብቅ የሚያደርገን ነው፣ የሚያበረታንም። ለዚህ ነው ብዙ ጊዜ ጳውሎስ ጸጋው ከእናንተ ጋር ይሁን ሲለን ያ ጸጋ ወደ እግዚአብሔር መንግሥት ተሸክሞ እንደሚያደርሰን እምነት ስላለው ነው። የዳነው በዚህ ጸጋ ስለሆነ ነው። ያዳነን በጸጋው ነው። ከኛ ማንነት፣ ከኛ ችሎታ፣ ከኛ ብቃት፣ ከኛ ብርታት የተነሳ አይደለም። ወይም ደግሞ ደስ የሚያሰኝ ጽድቅ ተገኝቶብን መልካምነት ተገኝቶብን አይደለም። አንዳንዶቻችን በሰው ዘንድ ልንመረጥ እንኳን የማይገባንን እግዚአብሔር ከወደቅንበት ስፍራ አንስቶ ልጆቹ አድርጎናል። ይህ ለምንድን ያደረገው ስንል የጸጋው ክብር ይመሰገን ዘንድ የሰጠን በውድ ልጁ ነው። እንዲያው ነው የሰጠን። ያለምንም ክፍያ ነው የሰጠን። ያለምንም ይህን አድርጋችሁ ይህንን ሰርታችሁ ስትመጡ ሰጣችኋለሁ ይላል። ሰው አንድ ስጦታ ሲሰጣችሁ ምናልባትም ሁሉም ላይሆን ይችላል። ምናልባትም የሚሰጣችሁ ከእናንተ አንድ ነገር ሲፈልግ ነው። ወይም ደግሞ በሆነ ጊዜ ውለታ ይውልልኛል ብሎ ሲያስብ ነው። ምናልባት ቸርነት የሚያደርጉ ደግሞ ዝም ብለው የሚሰጡ አሉ። እውነት ነው አሉ። እኔም በሕይወቴ ገጥሞኛል። ከእናንተ ምንም ነገር ሳይፈልጉ ስለሚወዷችሁ ወይም ስለሚያከብሯችሁ ወይም አገልግሎታችሁ ደስ ስለሚሰኙ ስለተባረኩ የሆነ ነገር ሊያደርጉ ይችላሉ። እርሱ ግን ውድ ነገር እንዲያው በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን ምን አደረገ? ይህንን አደረገ ይላል የሰጠን። ሁለተኛ ተሰሎንቄ 2:16-17 ላይ ሄደን ስንመለከት እርሱ የጌታችን ኢየሱስ ክርስቶስ የወደደን በጸጋውም የዘላለም መጽናናት በጎንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጸኑት በጎም ሥራን በቃል ሁሉ ያጽናችሁ ይላል። ያጸኑት
በበጎም ሥራ በቃል ሁሉ ያጽናችሁ ይላል። ምን የሰጠን? የዘላለም መጽናናት፣ በጎነት። መጽናናታችን በምድራዊ ነገር አይደለም። የምንጽናናው የዘላለም ሕይወት ስላለንና ክርስቶስ ኢየሱስ ለዘላለም አብሮን ከኛ ጋር ስላለ ነው ምንጽናናው። ምንጽናናው የምድራዊ ነገር የሆነች ጠብ የምትል ምድራዊ ነገር ሲመጣ አይደለም ምንጽናናው። አጽናኙ ከኛ ጋር ስላለ ነው ምንጽናናው። በመከራዩም በፈተና በምናልፍበት መንገድ ሁሉ በሌሊትና በቀን አብሮን ሆኖ የሚያጽናናን የጌታ መንፈስ ከኛ ጋር ስላለ ያ የተሰጠን የእግዚአብሔር መንፈስ ስለሚያጽናናንና ስለሚያበረታን ነው ምንጽናናው። ለዚህ እኮ ነው የመንፈሱን መያዣ በልባችን የሰጠን የሚለው። በእርሱ ነው ምንጽናናው። በመንፈሱ ነው የሚያጽናናን የሚያበረታን። በሰዎች ፊት ቆመን ክርስቶስ ኢየሱስ ሕያውና ጌታ እንደሆነ እንድንናገር የሚያበረታንና በሰዎች ፊት ስንቆም ምላሽ እንድናገኝ የሚያደርገን የሚያጽናናን ያ የተሰጠን የእግዚአብሔር መንፈስ ነው ሰጠን። ዘላለም መጽናናት ሰጠን። ወገኖች የእግዚአብሔር ስጦታ ከልክ በላይ ነው። አንድ ነገር ሊጨምርና እንጨርስ። 1 ዮሐንስ 2:25 እርሱ የሰጠን ተስፋ ይህ የዘላለም ሕይወት ነው ይላል። እርሱ የሰጠን ተስፋ የሰጠን ተስፋው ምንድነው? የዘላለም ሕይወት ነው። ሰው ገንዘብ ሊሰጣችሁ ይችላል፣ ቤት ሊሰጣችሁ ይችላል፣ መኪና ሊሰጣችሁ ይችላል። ከተወሰነ ጊዜ በኋላ የሰጣችሁ ነገር በሙሉ ያረጃል፣ በሙሉ ይደክማል፣ ያልፋል፣ ያልቃል፣ ይፈርሳል። እግዚአብሔር የሚሰጠን ስጦታ ግን ለዘላለም ከኛ ጋር ይኖራል። ለዘላለም አይፈርስም፣ ለዘላለም አይወድቅም፣ ለዘላለም አይሻርም፣ ለዘላለም አይሞትም። ምክንያቱም የሰጠን የዘላለም ሕይወት ነው። ልጁን ነው የሰጠን፣ ክርስቶስን ነው የሰጠን፣ የተባረከውን ጌታ ነው የሰጠን። ያንን ጌታ የሰጠን እግዚአብሔር ለዘላለም ደግሞ ሊሰጠንን ሊፈጽምልን ተስፋው የታመነ እንደሆነ በቃሉ ነግሮናል። ክብር ለኢየሱስ ይሁን። ትናንትና ስንመለከት ምንድነው ሊያደርግልን ሄዷል? ቤት ያዘጋጅልን ሄዷል። ቃሉን ሊፈጽም መጥቼ ወስዳችኋለሁ ነው ያለን። እውነት እኮ ነው ወገኖች፣ የተሰጠን የዘላለም ሕይወት ነው። የምድር ስጋችን እኮ አፈር ነውና ወደ አፈርነት ይመለሳል። የማያልፍ ሕይወት ግን በውስጣችን ለዘላለም ተቀምጧል። ያንን ሕይወት ነው። ስለዚህ ጌታ ኢየሱስ እግዚአብሔር አምላካችን የሰጠን ስጦታ ልናከብርና በዛ ስጦታ እግዚአብሔርን ልናከብረው ልናመሰግን ይገባል። ስጦታው ለዘላለም ስለሆነ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን መልእክት ለሁሉ እንዲደርስ አድርጉ። ለዛሬ ማለዳ ያለኝን የማለዳ ቁርስ በዚህ ላይ ገታለሁ። አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ይህን ማለዳ በምሕረትህና በቸርነት ስለሰጠህን ስለ መልካምነትህና ስለ በጎነት ሁሉ በኢየሱስ ክርስቶስ ስም አመሰግንሃለሁ። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። ነው ደግሞ ይህንን ቃልህን ስለባረክልን፣ ስላስተማርከን፣ ስላነቃቃን፣ ስላነጽከን፣ ሕይወታችንን ስላደስክ እናመሰግንሃለን። ይህንን ቀን ብሩክ ታደርግልን ዘንድ ክፉ ሁሉ በስም ሥልጣን የታሰረ እንዲሆን፣ የወደቁ እንዲነሱ፣ የታመሙ እንዲፈወሱ፣ ያዘኑ እንዲጽናኑ፣ እግዚአብሔር ወይ የደከሙ እንዲበረቱ ኃይልን ታስታጥቃቸው ዘንድ በዚህ ማለዳ ጠይቃለሁ። ሁሉም በእጅ አሳልፌ የሰጠው በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።